ሰላም እንደምን ሰነበታችሁ ክቡራን ተመልካቾቻችን እንደምን ቆይታችኋል? ሰላማችሁ ብዝት ይበልላችሁ። ዛሬም እንደተለመደው ቁም ነገር አዘልና ጠቃሚ በሆነ የጤና መረጃ ተመልሰናል። በዛሬ ቪዲዮ የምንመለከተው በተለይም ከ20 ዓመት ጀምሮ ወይም ደግሞ በአማካይ ከ18 እስከ 30 ዓመት ውስጥ ያሉ ወጣቶች በብዛት የሚቸገሩበትን እንዲሁም ደግሞ የብዙ ወጣቶችን ህይወት ያባከነውን ለብዙ ተስፋ መቁረጦች እንዲሁም ደግሞ ለብዙ ወጣቶች ህይወት መቅበዝበዝ ምክንያት ስለሆነው ፖርኖግራፊ ማስተርቤሽን ወይም ደግሞ ግለ ወሲብ ስለሚባለው ችግር እንመለከታለን። እነዚህ ግለ ወሲብ ወይም ደግሞ ማስተርቤሽን ወይም ፖርኖግራፊ የምንለው ሱስ አይምሮችን ወደዚህ ሱስ ውስጥ ከመግባቱ በፊት በምን አይነት ሁኔታ ውስጥ እንደሚቆይና ወደዚህ ህይወት ውስጥ ወይም ደግሞ ወደዚህ ሱስ ውስጥ በመንጋባበት ጊዜ ይሄ ሱስ በአይምሮችን ውስጥ እንዴት እንደሚከሰት ወይም እንዴት እንደሚፈጠርና አይምሮችን ከዚህ ሱስ ጋር ራሱን በሚያስተሳስርበት ጊዜ በአይምሮችን ውስጥ የሚፈጠሩ የኬሚካል ለውጦችንም እንዲሁም ደግሞ ከዚህ ህይወት ውስጥ ለአንዴና ለመጨረሻ ጊዜ ለመውጣት በሳይንሳዊ መንገድ የተደገፉ መፍትሄዎችን እንመለከታለን። ወደ ሀሳቡ ከመሄዳችን በፊት ይህ ቪዲዮ ብዙ ሰዎችን ማስተማር እንዲችል በተለይም በዚህ ህይወት ውስጥ ያሉ ሰዎች ከዚህ ህይወት ውስጥ መውጣት እንዲችሉ ይህ ቪዲዮ እንዲያገዛቸው ይህንን ቪዲዮ ላይክ፣ ሼር እና ሰብስክራይብ በማድረግ አልጎሪዝሙን ሰፖርት እንድታደርጉ በትህትና እየጠየቅኩ ወደ መረጃዎቹ እንሄዳለን። በመጀመሪያ ወደ መፍትሄዎቹ ከመሄዳችን በፊት ይህ ሱስ በአይምሮአችን ውስጥ እንዴት እንደሚፈጠር ወይም ደግሞ አይምሮአችን ቀስ በቀስ በጊዜ ሂደት እንዴት ከዚህ ሱስ ወይም ከፖርኖግራፊና ከማስተርቤሽን ሱስ ጋር ራሱን እንደሚያስተሳስር እንመለከታለን። የተለያዩ ሳይንሳዊ ጥናቶች እንደሚያሳዩ የፖርኖግራፊ ወይም ደግሞ የግለ ወሲብ ሱስ ከሌሎች ሱሶች ሁሉ የከፋ እጅግ አደገኛና አይምሮአችን ላይ ከፍተኛ አደጋን የሚጥል እጅግ አደገኛ ሱስ ነው። የሚሆንበት ምክንያት ብዙ ጊዜ እንደ ማሪዋና ወይም ደግሞ እንደ ዊድ ያሉ አደንዛዥ እጾች ወደ አይምሮአችን ወይም ደግሞ ወደ ሰውነታችን ውስጥ በሚገቡበት ጊዜ በአይምሮአችን ውስጥ ዶፓሚን የሚባሉ አነቃቂ ኬሚካሎች እንዲለቀቁ ያደርጋሉ። ፖርኖግራፊን ደግሞ ልክ እንደዛው ሁሉ ፖርኖግራፊን በምንመለከትበት ወይም ደግሞ ማስተርቤት በመናደርግበት ጊዜ በሰውነታችን ውስጥ ጊዜያዊ የሆኑ ደስታን የሚሰጡ ወይም ደግሞ ሰውነታችን ከፍተኛ የሆነ መነቃቃት ውስጥ እንዲገባ የሚያደርጉ ዶፓሚን የሚባሉ ኬሚካሎች እንዲለቀቁ ያደርጋል። ልክ እንደ ዊድ እና እንደ ሌሎች እንደ ማሪዋና ያሉ አደንዛዥ እጾች ሁሉ ማለት ነው። በሃርቫርድ ዩኒቨርሲቲ ውስጥ የተሰራ ጥናት እንደሚያሳየው የፖርኖግራፊ ሱስ ወይም ደግሞ የግለ ወሲብ ሱስ እንደ ማሪዋናና አደንዛዥ እጾች አሉ። ለምሳሌ እንደ ዊድ ያሉ አደንዛዥ እጾች አይምሮአችን ላይ ከሚያደርሱት ጉዳት ይልቅ ፖርኖግራፊ መመልከት አይምሮአችን ላይ የሚያደርሰው ጉዳት የከፋ እንደሆነ ያሳያል። ይሄ በፎቶ ላይ የምትመለከቱት አደንዛዥ እጾችን ስንወስድ ወይም ደግሞ ፖርኖግራፊን ስንመለከት ወይም ግለ ወሲብን ስንፈጽም አይምሮአችን የሚለወጥበትን ሁኔታን ያሳያል። ለምሳሌ እዚህ ፎቶ ላይ እንደምትመለከቱት በአደንዛዥ እጽ ወይም ደግሞ በማሪዋናና በዊድ የተጎዳ አይምሮ እንደምትመለከቱት ከጤነኛ አእምሮ ላቅ ባለ መንገድ እንግዲህ ስትራክቸሮቹ ተቀይሯል ወይም ደግሞ አእምሮ እንዴት እንደተጎዳ እዚህ ጋር እንደምትመለከቱት ያሳያል ማለት ነው። ነገር ግን ከፖርኖግራፊ ወይም በማስተርቤሽን እና በግለ ወሲብ በተጎዳ አእምሮ ደግሞ ስትራክቸሩን በምን መልኩ እንደቀየረ በፎቶ ላይ እንደምትመለከቱት ከዊድ እና ከማሪዋና ቀጥሎ ከዛ በከፋ መልኩ የአእምሮ ስትራክቸሮች ወይም ደግሞ አእምሮአችን ስትራክቸሩ ወይም ደግሞ አፈጣጠሩ እንዴት እንደተቀየረ እዚህ ጋር ትመለከታላችሁ። ይሄኛው እንግዲህ የሃርድዌር ወይም የአእምሮአችን ሃርድዌር በምን መልኩ እንደተቀየረ ነው። ነገር ግን በኢሞሽን ወይም ደግሞ በስሜት ወይም ደግሞ በብሬን ኬሚስትሪ ከኬሚካል አንፃር ደግሞ በሰውነታችን ውስጥ ፖርኖግራፊን ስንመለከት ወይም ደግሞ ማስተርቤት ስናደርግ የሚፈጠሩ ለውጦች ከስትራክቸሩ ከፋ እጅግ አደገኛ ነው። እንግዲህ አይምሮአችን ፖርኖግራፊን በምንመለከትበት ጊዜ ወይም ማስተርቤት በምናደርግበት ጊዜ በአይምሮአችን ውስጥ የሚለቀቁ እነዚህ አነቃቂ ኬሚካሎች እንደ ዶፓሚን ወይም ሴሮቶኒን ያሉ ኬሚካሎች ቀስ በቀስ በአይምሮአችን ውስጥ በከፍተኛ ሁኔታ እየተለቀቁ ይመጣሉ። ታዲያ ይህ ሁኔታ አይምሮአችን ከዚህ ኬሚካል ጋር ከፍተኛ የሆነ ሱስ ውስጥ እንዲወድቅ ያደርጋል። እንግዲህ ሱሱ ሲገባ የሚፈጠረው ለውጥ ይሄ ነው። አይምሮአችን ይህንን በቀላሉ በስክሪን ውስጥ በምናያቸው ምስሎች ብቻ ለምሳሌ በፖርን ቪዲዮዎች ብቻ በዛ ቪዲዮ አማካኝነት ይሄ ዶፓሚን የሚባለው ኬሚካል እንዲለቀቅ በማድረጉ ተመልሶ ከዚህ ኬሚካል ጋር ከፍተኛ ሱስ ውስጥ ይወድቃል። እንግዲህ አይምሮአችን ብዙ ጊዜ ደስታን የሚሰጡ ነገሮችን ያሳድዳል። ነገር ግን ይሄ ኬሚካል ወይም ደግሞ ዶፓሚን በተፈጥሮ የተሰጠን ሰዎች በሚሰሩ ስራ ለምሳሌ አንድ የጉልበት ስራ የሚሰራ ሰው የጉልበት ስራን ከሰራ በኋላ በስራው በሚያገኘው ውጤት ለምሳሌ ገንዘብ ሊሆን ይችላል በዛ በልፋቱ በሚያገኘው ውጤት እንዲደሰትበት ዘንድ እግዚአብሔር የፈጠረ ኬሚካል ነው።
ዶፓሚን በተፈጥሮ ወይም ደግሞ በራሱ መጥፎ ወይም አደገኛ አይደለም። ነገር ግን ሰው እንዲደሰትበት ወይም ደግሞ የደስታን ስሜት እንዲያጣጥም ዘንድ የተፈጠረ ነው። ነገር ግን ልቅ በሆነ መንገድ ለምሳሌ በፖርኖግራፊ፣ በማስተርቤሽን ወይም ደግሞ እነዚህ በቀላሉ በሚገኙ ብልግና ምስሎች ምክንያት በአይምሮአችን ውስጥ የኬሚካል በብዛት ሲለቀቅ ወይም በሰውነታችን ውስጥ ሲለቀቅ ይህ ሆርሞን ራሱ መልሶ አይምሮአችንን ከፍተኛ ሱስ ውስጥ ይወድቃል። ለምሳሌ አንድ ተማሪ ለፍቶ አንብቦ ወይም ደግሞ ዋጋ ከፍሎ ትምህርቱን ሲጨርስ ሲመረቅና በዛ በተማረበት ፊልድ ተመርቆ ተመድቦ ስራ ተመድቦ ገንዘብ ሲያገኝ የራሱን ሲያስተዳድር ይደሰታል። ወይም ደግሞ በለፋው ባነበበ ፈተና ጥሩ ውጤት ሲያገኝ ይደሰታል። ነገር ግን ይህንን ምስል ወይም ደግሞ ይሄ ምስል ወይም ፖርኖግራፊ ደግሞ ይህንን ኬሚካል ስርዓትን ወይም ደግሞ ይህንን ብሬን ሪዋርድ ሲስተምን ሙሉ በሙሉ ይቀይራል። ከዛ በኋላ ምንድነው የሚፈጠረው? ይሄ በሱስ ውስጥ ያለ ሰውዬ ወይም ደግሞ ይህንን ፖርኖግራፊ የሚባለውን ምስል የሚመለከተው ወይም እነዚህን የብልግና ምስሎችን የሚመለከተው ሰውዬ ቀስ በቀስ ይህንን ቪዲዮ እየተመለከተ ወይም ይህንን ምስል እየተመለከተ ራሱን በዛ እያረካ በሚሄድበት ጊዜ አይምሮ ይህንን ርካሽ የሆነውን ሪዋርድ ሲስተም ይለምዳል። ያ ማለት ለምሳሌ በቀላሉ ቪዲዮ ብቻ በማየት ወይም ስልኩን ብቻ በመጠቀምና ኢንተርኔት አክሰስ ማድረግ ከቻለና ይህንን ቪዲዮ ወይም ይህንን ምስል የሚመለከት ከሆነ ያ ኬሚካል በሰውነቱ ውስጥ እየተለቀቀ ስለሆነ ያ የደስታ ስሜት ይሰማዋል። ታዲያ ከጊዜ ሂደት በኋላ አይምሮ ምን ማሰብ ይጀምራል? በቀላሉ የሚገኘውን ይህንን ደስታ እየለመደ ሲመጣ እነዚህ በሃርድ ወርክ የሚገኙ ለምሳሌ በማንበብ ስራ በመስራት የሚገኙ ወይም ደግሞ ከሰዎች ጋር ኮሙኒኬት በማድረግ የሚገኙ ደስታዎችን እየናቀ ይመጣልና በመጨረሻ ይህንን ደስታ ሙሉ በሙሉ ያቃጥለዋል። ለምሳሌ አንድ ሰው ከሰው ጋር ኮሙኒኬት ሲያደርግ ወይም ከሰው ጋር ሲግባባ ወይም ደግሞ የጉልበት ስራ ሲሰራ፣ መጻፍትን ሲያነብ፣ ገንዘብ ሲያገኝ፣ ከቤተሰቡ ጋር ጊዜ ሲያሳልፍ ይደሰታል። ነገር ግን አእምሮ ያንን የፖርኖግራፊ ወይም በፖርኖግራፊ ምክንያት የሚለቀቀውን የዶፓሚን ኬሚካልን ወይም ያንን የደስታ ስሜትን እየለመደ ሲመጣ እነዚህ ደስታዎችን ሙሉ በሙሉ ይንቃቸዋል ወይም ደግሞ ይተዋቸዋል እና ከዛ በኋላ ያ ሰውዬ ወይም በዛ ሱስ ውስጥ ያለው ሰውዬ ከዛ ነገር ውጪ ወይም ከዛ ሳብስታንስ ውጪ ከፖርኖግራፊ ወይም ከግለሰብ ውጪ መደሰት ያቆማል። ይሄ ደግሞ በዚህ ዓለም ላይ ሰርቫይቭ ለማድረግ ያ ግለሰብ በዚህ ምድር ላይ ይህንን ኖርማል የሆነውን ህይወት ለመኖር እጅግ እንዲቸገር ያደርጋል። ምክንያቱም ለምሳሌ አይምሮ ያንን ሳብስታንስ ለምድ ወይም ያንን ዶፓሚን ስለምድ በቀላሉ ሲጨነቅ የግለሰብ ሲጨነቅ ወይም ደግሞ እነዚህ ከፍተኛ የሆነ ሙድ ውስጥ በሚገባበት ጊዜ ዲፕሬሽን ውስጥ ሲገባ ጭንቀት ውስጥ ሲገባና እነዚህ ከበደሉ ሁኔታዎች በሚያጋጥሙበት ጊዜ አይምሮ ያንን ደስታ ስለለመደ ያንን ነገር እንዲያደርግ ይከፋፈዋል። ይህ ሂደት በራሱ ሱሱን እጅግ እያጠነከረና እያካበደው ይመጣል። ምክንያቱም ያ ግለሰብ ሲደብረው ሲጨነቅ ወይም ደግሞ ሲከፋው ያንን ነገር እያየ ይህንን ድርጊት በሚፈጽምበት ጊዜ አይምሮ ምን አድርጎ ያስባል? የነዚህን ፖርኖግራፊን መመልከት ለችግሮች ሁሉ እንደ መንስኤ አድርጎ ወይ እንደ መፍትሄ አድርጎ ያቀርባቸዋል። ለምሳሌ ሰውዬ ሲጨነቅ ወይም ደግሞ ከፍተኛ ዲፕሬሽን ውስጥ ሲገባ ይህንን ነገር ሲያደርግ በዛ በሚለቀቅ ዶፓሚን ኬሚካል አማካኝነት ከዛ ሙድ ውስጥ የሚወጣው ከሆነ አይምሮ ከዚህ በኋላ ጭንቀት ውስጥ ሲገባ ችግር ውስጥ ሲገባ ማስተርቤት ማድረጉን እንደ አንድ ትልቅ መፍትሄ አድርጎ ይመለከታል። ታዲያ ነገር በጊዜ ሂደት ምን ያደርጋል? ይህንን ሎጂካል የሆኑ ውሳኔዎችን እንድንወስን ወይም ደግሞ እነዚህን እንደ ትላልቅ የሆኑ ውሳኔዎችን እንድንወስን የሚያደርገው ፕሪፎንታል ኮርቴክስ የሚባለው የአእምሮአችን ክፍል ቀስ በቀስ እየደከመ ይመጣል እና የሰውዬ ምን ይሆናል? ከጊዜ በኋላ ይሄ ግለሰብ ውሳኔዎችን ጠለቅ ያሉ ውሳኔዎችን ለመወሰን እንዲቸገር ያደርጋል። ቶሎ ስሜታዊ እንዲሆን ወይም ቶሎ ሪአክቲቭ እንዲሆን ያደርጋል። ለምሳሌ ትንሽ ነገር በጣም ያስከፋዋል። ስሜቱን ሬጉሌት አድርጎ ወይም ስሜቱን ገዝቶ ወይም ራሱን ገዝቶ የሆነ ውሳኔ እንዳይወስን ወይም ደግሞ አንድ ስራ እንዳይሰራ ያደርጋል ማለት ነው። ይሄ ብቻ አይደለም። ፖርኖግራፊ መመልከት እጅግ አደገኛ የሚያደርገው ሌላኛ ጉዳይ ይሄ ፖርኖግራፊን የሚመለከት ሰው ወይም በዚህ ሱስ ውስጥ ያለው ሰው ፔሽንስ እንዳይኖረው ወይም ደግሞ ትግስት እንዳይኖረው ያደርጋል። ይሄ ደግሞ እጅግ አደገኛ ነው። ለምሳሌ አንድ ሰው አንድ ነገር ሰርቶ ውጤቱን ለመጠበቅ ትግስት ያስፈልጋል። በዚህ ምድር ላይ ሰርቫይቭ ለማድረግ ፔሽንስ እጅግ ግዴታ ነው፣ ትግስት ግዴታ ነው። ነገር ግን ፖርኖግራፊ ከሚገላቸው ነገሮች ውስጥ አንዱና እጅግ አደገኛው ነገር ትግስትን ማሳጣት ነው። ምክንያቱም ደስታችን በቀላሉ የለመዱ አይምሮአችን እነዚህ በቀላሉ የሚለቀቁ የዶፓሚን ወይም የደስታ ስሜት ቀስቃሽ የሆኑ ኬሚካሎችን የለመዱ አይምሮአችን በከባድ ሁኔታ ውስጥ እንድንሄድ አይፈልግም። ምክንያቱም በቀላሉ ደስታ ስለሚገኝ ወደዛ ደስታ እንድናደላ ያደርጋል። በተፈጥሮ አይምሮአችን የተሰጠን ሰርቫይቭ ማድረግ እንድንችል ነው። አይምሮአችን እኛ በዚህ ምድር ላይ ሰርቫይቭ እንድናደርግ እኛን ለመጠበቅ የተፈጠረ ነው። ለምሳሌ ስንጨነቅ፣ ስናዘን፣ ስንከፋ
እና እነዚህ ነገሮችን ስናደርግ አይምሮአችን እኛን መልሶ ያጽናናን በዚህ ኬሚካሎች አማካኝነት ለምሳሌ በሴሮቶኒን በነዚህ በሜላቶኒን ስንተኛ የሆነ ነገር ስናደርግ በውስጣችን በሚለቀቁ ኬሚካሎች አማካኝነት በዚህ ምድር ላይ ሰርቫይቭ አድርገን እንድንኖር ነው የተሰጠን። ነገር ግን እነዚህ አሉታዊ ነገሮች እነዚህ እንደ ፖርኖግራፊ ያሉ ነገሮች እነዚህን ብሬን ኬሚስትሪን ወይም ደግሞ የኛን የብሬን ሪዋርድ ሲስተምን ሙሉ በሙሉ በመቀየር ወደ ከፍተኛ ሆነ የጤና መቃወስ ውስጥ እንድንገባ ያደርጋል። ይህ ብቻ አይደለም። ፖርኖግራፊ ውስጥ ያሉ ሰዎች ብዙ ጊዜ አይምሮአቸው እጅግ ሪአክቲቭ ነው፣ ወይም ነገሮችን ቶሎ ለመወሰን ነገሮችን ቶሎ ለማድረግ ይገደዳሉ። ያን የሚያደርጉት ስለወደዱ ሳይሆን ያ ያሉበት ስሜት ወይም ያሉበት ሱስ ስለሚያስገደዳቸው ነው። ለምሳሌ በዚህ ውስጥ ያሉ ሰዎች ብዙ ጊዜ ረዘም ላለ ጊዜ ቁጭ ብሎ መማር ወይም ደግሞ ቁጭ ብሎ መስራት አይችሉም። እንዲሁም ደግሞ ሰውነታቸው በጣም ከፍተኛ ድካም ውስጥ ይገባሉ። እንዲሁም በቀላሉ ለዲፕሬሽን ወይም ደግሞ ለጭንቀት ተጋላጭ ናቸው። እነዚህ ሁሉ ነገሮች የአይምሮአችን ብሬን ሪዋርድ ሲስተም ወይም ደግሞ የኬሚካል አሰረጫጨት ሂደት ሲዛባ የሚፈጠሩ ችግሮች ናቸው። ይህ ሂደት ወይም ደግሞ ይህ ሱስ ጠለቅ እያለ ሲሄድና አይምሮአችን ከዚህ ስርዓት ጋር ራሱን በደንብ እያስተሳሰረ ሲሄድ ከዚህ ውስጥ መውጣት እጅግ አደገኛ ይሆናል። ብዙ ጊዜ ብዙ ወጣቶች ወይም በዚህ ሱስ ውስጥ ያሉ ሰዎች ከዚህ ቦታ ለመውጣት ሲታገሉ ተመልሰው እዛ አዙሪት ውስጥ ራሳቸውን ያገኛሉ። ለምሳሌ ለአንድ ሳምንት ለሁለት ሳምንት ወይም ለአንድ ወር ያክል ከዚህ ሱስ ራሳቸውን ለማውጣት ይሞክሩና ከሆነ ጊዜ በኋላ ግን ሳይፈልጉ በዚህ ሱስ ውስጥ ሆነው ራሳቸውን ያገኛሉ ተመልሶ በዛ ዓለም ውስጥ። ይህ እንዲፈጠር የሚያደርገው አይምሮአቸው ከዚህ ስርዓት ጋር በጥልቀት ራሱን ስላስተሳሰረ በቀላሉ እነዚህ ሰዎች ከዚህ ውስጥ እንዲወጡ ስለማይፈቅድላቸው ነው። ለምሳሌ የስሜት መለወጥ ሲፈጠር፣ ድብርት ሲመጣ፣ ዲፕሬሽን ሲመጣ፣ ጭንቀት ሲመጣ ይህን ነገር ሲያደርጉ ወይም ድርጊት ሲፈጽሙ አይምሮአቸው ከዚህ ስሜት ውስጥ ራሱን ማስለቀቅ የለመደ አይምሮአቸው በቀላሉ ሲጨንቃቸውና ሲደብራቸው ከዚህ ቦት ውስጥ እንዲወጡ ወይም ደግሞ ከዚህ ሞድ ውስጥ እንዲወጡ ማስተርቤት እንዲያደርገው ወይም ደግሞ ፖርኖግራፊን እንዲመለከቱ ያስገድዳቸዋል። ምክንያቱም ይሄ የሚፈጠረው አይምሮአቸው ይህንን ድርጊት እንደ መፍትሄ አድርጎ ስላመነና ስለቆጠረ እዚህ ውስጥ እንዲቆዩ ስለሚፈቅድላቸው ነው። አንዳንድ ጊዜ አይምሮአችን ከዚህ ህይወት ጋር ከዚህ ሲስተም ጋር ራሱን ሲያስተሳስር አንዳንድ ጊዜ ከዚህ ህይወት ውስጥ ለመውጣት በምንታገልበት ጊዜ አይምሮአችን እነዚህ ሁኔታዎችን ወይም ደግሞ እነዚህን ሴናሪዮን ራሱ ሊፈጥረና ከዚህ ቦታ ውስጥ እንዳንወጣ እኛን ያስገድደናል። ለምሳሌ አይምሮአችን እንቅልፍ እንዳይወስን ያደርጋል። ወይም ሜላቶኒን የሚባለው ሆርሞን ወይም እንቅልፍ እንድንተኛ የሚያደርገን ሆርሞን እንዳይመረት ያገዳል። እና እንግዲህ ማስተርቤት የሚያደርጉ ሰዎች በተለይም በግለውቲ ውስጥ ያሉ ሰዎች ማስተርቤት ሲያደርጉ ያ በውስጣቸው የሚለቀቀው ኬሚካል ከዛ ጊዜ በኋላ እንቅልፍ እንዲወስዳቸው ያደርጋል። አንዳንድ ጊዜ እንግዲህ ብዙ ሰዎች ከዚህ ውስጥ ለመውጣት ታግሎ የማይሆንላቸው ምክንያት አይምሮአቸው ይህንን ነገር ከተለያዩ ነጥቦች ጋር ራሱን ስላስተሳሰረ ነው። ለምሳሌ ከእንቅልፍ ጋር ይህ ስሜት ስርዓት ከእንቅልፍ ጋር ይተሳሰራል፣ ከስሜት ጋር ይተሳሰራል። ለምሳሌ እነዚህ ለመደሰት ይህንን ነገር ያደርጋሉ ሰዎች፣ ለመተኛት ያደርጋሉ። ያ ነገር ደግሞ ከጊዜ ሂደት በኋላ ሴናሪዮ ሆኖ አይምሮአቸው ውስጥ ይቀመጣል። አንድ ሰው ለመተኛት ግዴታ ማስተርቤት ማድረግ እንዳለበት ያመኑ አይምሮ ይህ ግለሰብ ከዚህ ውስጥ ለመውጣት ሲታገል አንደኛ አይምሮ እንቅልፉን ይከለክለዋል። ይህ ግለሰብ ይህንን ሲስተም ለመቀየር ግዴታ ያለ ማስተርቤሽን እንቅልፍ መተኛትን መልመድ አለበት። ይሄ ደግሞ እጅግ አደገኛ ነው፣ ወይም ከፍተኛ የሆነ ስቃይ ሊያደርስበት ይችላል። ምክንያቱም የግለሰብ ሳይተኛ ለረጅም ቀናት ወይም ለቀናት ሊቆይ ይችላል። እንቅልፍ እያስቸገረው ወይም እንቅልፍ ሳይወስደው ይቸገር ይሆናል ሜቢ። ይሄ ደግሞ የግለሰብ ሱስ ውስጥ ያለው ግለሰብ መረዳት አለበት ነገር ነው። ለመተኛት ማስተርቤት ማድረግ እንዳለበት የለመዱ የግለሰቡ አይምሮ ያለ ማስተርቤሽን እንቅልፍን ለመተኛት ግዴታ ያለ እንቅልፍ ብዙ ቀናቶችን ማሳለፍ አለበት። እንግዲህ ጥናቶች እንደሚያሳዩ አንድ ሰው ካለበት ሱስ ለመላቀቅ ቢያንስ ከ21 እስከ 60 ቀናት መቆየት አለበት በዛ ሲስተም ውስጥ። ለ21 ቀን ወይም ለብዙ ቀናት ይህ ግለሰብ በማስተርቤሽን ወይም በግለሰብ ወይም በፖርኖግራፊ እንቅልፍን መተኛት ተለመደ ሰውዬ ከዚህ ቦታ ውስጥ ለመላቀቅ ግዴታ ያለ ማስተርቤሽን መተኛትን መልመድ መቻል አለበት። ምናልባት በዚህ ጊዜ እንቅልፍ እምቢ ሊለው ይችላል፣ ሊቸገር ሊጨነቅ ይችላል፣ እንደገና ዲፕሬሽን ውስጥ ወይም ኤግዛይቲ ውስጥ ሊገባ ይችላል። ይህን ነገር አምኖ መቀበል አለበት። ከዚህ ቦታ ለመውጣት መታገል በራሱ ዋጋ እንደሚያስከፍል ወይም ወደዚህ ሱስ መግባት ቀላል እንደሆነ ሁሉ መውጣትም ቀላል እንዳልሆነ ማመን ይኖርበታል። ይህ እንግዲህ ከዚህ ቦታ ለመውጣት እጅግ ዋነኛና መሰረታዊ ነገር ነው። ከዚህ ቦታ ውስጥ በምንወጣበት ጊዜ የምንቀይረው ኒውሮኖችን ናቸው። የአይምሮአችን የኒውሮን ሲስተምን ነው። ይህንን የኒውሮን ሲስተም መቀየር ደግሞ ቀላል አይደለም። አይምሮአችን አንድ የገለመደውን መንገድ መቀየር ቀላል አይደለም። የመጀመሪያው መፍትሄ
ከዚህ ህይወት ውስጥ ለመታገል መውጣት እንደሚቻል ሁሉ ማመን መቻል አለበት። ለመውጣት ደግሞ ዋጋ መክፈል አለ፣ ያለ እንቅልፍ ማደር አለ፣ የስሜት መረበሽ፣ ድብርት፣ ጭንቀት አለ። እነዚህ ሁሉ ነገሮችን ችሎ ከዚህ ህይወት ውስጥ መውጣት እንደሚቻል አንድ ሰው ማመን መቻል አለበት። እምነት ደግሞ በአእምሮአችን ውስጥ ከፍተኛ የሆነ ተጽዕኖ የመፍጠር አቅም አለው። በአእምሮአችን ውስጥ የተፈጠረው የኒውሮን ትራንስሚተሮች ፖርኖግራፊን ስለምዱ እጅግ አደገኛ ይሆናል ከዚህ ውስጥ ለመውጣት። ነገር ግን ያንን ነገር ማድረግ እንደሚቻል ማመን በራሱ ከዚህ ውስጥ ለመውጣት በምንወስደው ሂደት ውስጥ ያንን ሁሉ ነገሮችን መቻል እንድንችል፣ ያንን ሁሉ የስሜት መቃወስን እንድንችል ዘንድ ያስችለናል። አንድ ሰው ከዚህ ውስጥ ለመውጣት መጀመሪያ ማመን ያለበት ወይም ደግሞ ልክ ይህንን ስሜት ይህንን ነገር ማቆም ልክ ከዚህ ህይወት ውስጥ ለመውጣት መወሰን አንድ ነገር ሆኖ እንዳለ ከዚህ ህይወት ውስጥ ለመውጣት በመናደርገው ትግል በመናደርገው ሂደት ውስጥ ደግሞ እነዚህ ስሜቶች እንደሚፈጠሩ የድብርት ስሜት፣ የጭንቀት ስሜት፣ ያለመቻል ስሜት፣ ተስፋ መቁረጥ ስሜት ወይም ደግሞ እንቅልፍ ማጣትና የመሳሰሉ ቻሌንጆች እንደሚያጋጥማችሁ ማመን መቻል አለባችሁ። ከዛ በኋላ ወደ መፍትሄው ስንመለስ ደግሞ ይህንን ነገር በመጀመሪያ ስቴፕ ላይ ካመናችሁ በኋላ ወይም ደግሞ ከዚህ ህይወት ውስጥ መውጣት እንደሚቻል ማመንና ነገር ግን እነዚህ ቻሌንጆች እንደሚያጋጥማችሁ አምናችሁ ከተቀበላችሁ በኋላ የመጨረሻውና ቀጣዩ ስቴፕ ከዚህ ነገር ጋር ተገናኙ ነገሮችን በሙሉ ማቋረጥ ነው። የነገር በህክምና ቋንቋ ትሪገር ይባላሉ። ለምሳሌ ፖርኖግራፊን እንድትመለከቱ የሚያደርጓችሁ ኢንተርኔት መጠቀም ሊሆን ይችላል፣ የታች ስልክ ወይም ስማርት ስልኮችን መጠቀም ሊሆን ይችላልና ያንን ነገር እንድታደርጉ የሚገፋፋችሁ ነገሮችን በሙሉ ማቋረጥ ይኖርባችኋል። እነዚህ ትሪገሮች ያንን ነገር እንድታደርጉ የሚገፋፉችሁ ነገሮች ናቸው። ያን ነገር እንድታደርጉ የሚያነሳሱችሁ ነገሮች ናቸው። ለምሳሌ የብልግና ምስሎች የምታዩበትን ፊልሞችን ማየትን ማቆም ሊሆን ይችላል። ወይም ደግሞ ከዚህ ህይወት ውስጥ እስክትወጡ ድረስ ስልክ አለመጠቀም ይመከራል። ስልክ አለመጠቀም፣ ፊልም አለማየትና የራሳችሁን መገደብ ይኖርባችኋል ከዲጂታሉ ዓለም ላይ። በሚትኩ ደግሞ አእምሮአችን አንድ ነገር ለመተው ሲፈልግ ወይ አንድ ነገር ለመተው ግዴታ ሌላ ነገር መልመድ አለበት ወይም ደግሞ ያንን ልማድ ስትተው ያንን ልማድ በሌላ ነገር መተካት ይኖርባችኋል። አለበለዚያ ከዛ ሲስተም ውስጥ መውጣት እጅግ ከባድ ይሆናል። በፊት ላይ ፖርኖግራፊ መመልከት ወይም ደግሞ ፊልም መመልከት እናንተን የሚያዝናናችሁ ከሆነ አሁን ደግሞ ሌላ የመዝናኛ መንገድ መፈለግ ይኖርባችኋል። ለምሳሌ ዋና መዋኘት፣ ከሰዎች ጋር መገናኘት፣ ኮሚኒኬት ማድረግ፣ ቤት ውስጥ አለመቀመጥ። በተለይ ቤት ውስጥ ለብቻ መቀመጥ ከዚህ ሲስተም ውስጥ እንዳትጡ በጣም ይገድባችኋል። ቤት ውስጥ ብቻችሁን ከመቀመጥ ይልቅ ከዚህ ሲስተም ውስጥ ራሳችሁን ለማስለቀቅ ስትፈልጉ ከሰዎች ጋር መተዋወቅ፣ አዳዲስ ሰዎችን መተዋወቅ ወይም ደግሞ እነዚህ ትላልቅ የሆኑ ኢቨንቶች ላይ መገኘት፣ እነዚህ መሳሰሉ ነገሮች ከዚህ ቦታ ውስጥ ለመውጣት ማድረግ ያለባችሁ ነገሮች ናቸው። ከዚህ በኋላ ይህንን ሲስተም ለማቋረጥና አእምሮአችሁን ሌላ ሲስተም ለማስለመድ ግዴታ ይህንን ሲስተም በሌላ ሲስተም መተካት ይኖርባችኋል። ይህንን ለመቀየር ወደዛ ህይወት እንድትመለሱ ወይም ደግሞ ያንን ነገር እንድታረጉ ፖርኖግራፊን እንድትመለከቱ የሚገፋፋችሁ ነገሮችን በሙሉ ማቋረጥ ይኖርባችኋል። ለምሳሌ ስልክ መጠቀም፣ ስማርት ስልክ በተለይ ባትጠቀሙ ጥሩ ነው፣ ወይም ኢንተርኔት ባትጠቀሙ ጥሩ ነው። እና ደግሞ እንደዛ እንድታርጉ የሚገፋፋችሁን እያንዳንዱ ነገሮችን በወረቀት ላይ ጽፋችሁ ወይም ደግሞ ከአእምሮአችሁ ውስጥ አውጥታችሁ ያንን ነገር ላለማድረግ መወሰን ይኖርባችኋል ማለት ነው። እነዚህ ነገሮች ከዚህ ህይወት ውስጥ ለመውጣት እጅግ መሰረታዊ ነገሮች ናቸው። በመጀመሪያ ከዛ ህይወት ውስጥ መውጣት ቀላል ሊሆን እንደማይችል ማመን የመጀመሪያ ስቴፕ ነው። ሁለተኛ ደግሞ የሚመጣውን ቻሌንጅ ወይም ደግሞ ለመተው ስታቅዱ ወይም ስትወስኑ ስትነሱ የሚያጋጥማችሁን ቻሌንጆችን ከወዲሁ አክሰፕት ማድረግን መልመድ ይኖርባችኋል። በመቀጠል ደግሞ ያንን ነገር እንድታደርጉ የሚገፋፋችሁ ነገሮችን በሙሉ ማቋረጥ ወይም ትሪገሮቻችሁን በሙሉ መተው ልችሉ ይገባል ማለት ነው። እነዚህ ሁለቱ እጅግ መሰረታዊ መንገዶች ናቸው። የመጀመሪያ ማመን ነው፣ መውጣት እንደሚቻል ማመን ነው። እንግዲህ መውጣት ይቻላል፣ እንግዲህ መውጣት እንደሚቻል ማመን ነው። ሁለተኛ ደግሞ ራስን ማሳመን ነው። በዛ ውስጥ ራስን ማሳመን፣ ቻሌንጅ ይመጣል ብሎ ራስን ማሳመን። እንቅልፍ ሊያስቸግራችሁ ይችላል። የስሜት መለዋወጥ፣ ዲፕሬሽን ሊያስቸግራችሁ ይችላል። ይህንን ስተውት ይህንን ነገር ደግሞ እያመናችሁ ወይም አክሰፕት እያደረጋችሁ በሄዳችሁ ቁጥር ራሳችሁን እንድትዘጋጁ ወይም ደግሞ ለመተው መንገዱ ቀላል እንዲሆንላችሁ ያደርጋል ማለት ነው። ሁለተኛ ደግሞ ትሪገሮችን ማቋረጥ ነው። በቃ ያን ነገር እንድታርጉ የሚያደርጋችሁ ነገሮችን በሙሉ እየጻፋችሁ ከህይወታችሁ ውስጥ ማስወጣት ከዚህ ቦታ ለመውጣት እጅግ መሰረታዊ መንገዶች ናቸው። በዚህ ቦታ ውስጥ ያላችሁ ሰዎች ይህንን ነገር ብትሞክሩ ወይም ደግሞ ይህንን አይነት አስተሳሰብ በአእምሮአችሁ ውስጥ እየገነባችሁ በመተውበት ጊዜ ከዚህ ቦታ ውስጥ የመውጣትን ሂደት እጅግ ቀላልና አእምሮአችሁ በቀላሉ አዲሱን ስርዓት እየለመደ ወይም ደግሞ ከዚህ ከበፊቱ ልማድ ራሱን እያስለቀቀ እንዲመጣ ያገዛችኋል ማለት ነው።
የተከበራችሁና የተወደዳችሁ ክቡራን ተመልካቾቻችን ለዛሬ የነበረን አስተማሪና ቁም ነገር አዘለውን ፕሮግራም ይህንን ይመስላል። በዛሬ ቪዲዮ ሀሳብ አስተያየት ካላችሁ በኮሜንት ሳጥን ላይ አስቀምጡልኝ። በተረፈ ሌላ ጊዜ በሌላ ቪዲዮ እስክንገናኝ ሰላማችሁ ይብዛልኝ።